ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። በሳውዲ አረቢያ በህግ ሂደት ላይ ያሉ ዜጎችን ጉዳይ በሚመለከት እየተነጋገረ መሆኑን የውጭ ጉዳይ ሚኒስቴር አስታወቀ። የአዲስ አበባ ከተማ ቻርተር የሀገራዊ ምክክር ውጤትን ተከትሎ እንደሚሻሻል የአዲስ አበባ ምክትል ከንቲባ ዣንጥራር አባይ ገልጸዋል። ሌሎችንም ይዘናል። አብራችሁን ቆዩ። ለሰራተኞች ደሞዝና ተጨማሪ ክፍያዎችን ለመፈጸም ከዶላር፣ ዩሮ እንዲሁም ፓውንድ አካውንቶ ወደሚፈልጉት አካውንት ገንዘብ ለማስተላለፍና ክፍያ ለመፈጸም የረጅም ጊዜ የባንክ ስቴትመንቶችን በቀላሉ ለማግኘት የበረራ ትኬትን ካሉበት ሆኖ ለመግዛት እንዲሁም ማረጋገጫ ደረሰኝን ለማግኘት በተጨማሪም የተለያዩ ድርጅቶች ክፍያዎች ለመፈጸም የኢትዮጵያ ንግድ ባንክን የኢንተርኔት ባንኪንግ አገልግሎት ሲመርጡ በየትኛውም ጊዜና ቦታ ፈጣን እንዲሁም ጥራት ያለው የኢንተርኔት ባንኪንግ አገልግሎት ለማግኘት ያስችላቸዋል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በሳውዲ አረቢያ በህግ ሂደት ላይ ያሉ ዜጎችን ጉዳይ በሚመለከት እየተነጋገረ መሆኑን የውጭ ጉዳይ ሚኒስቴር አስታወቀ። የኢትዮጵያ የውጭ ጉዳይ ሚኒስቴር ዛሬ ሐምሌ 6 ቀን 2018 ዓ.ም ባወጣው መግለጫ እንዳመለከተው በውጭ ሀገር የሚኖሩ ዜጎችን ደህንነት ማስጠበቅ፣ መብታቸውን ማስከበርና የቆንስላ ድጋፍ ማድረግ የመንግስት ከፍተኛ የትኩረት አቅጣጫ መሆኑን ጠቅሶ በዚህ መሰረት በሳውዲ አረቢያ በአስቸጋሪ ሁኔታዎች ውስጥ የሚገኙና በህግ ሂደት ውስጥ ያሉ ኢትዮጵያውያን ዜጎችን ለመታደግ ከሳውዲ አረቢያ መንግስት ጋር በከፍተኛ አመራሮች ደረጃ ውይይቶች እየተደረጉ እንደሆነ አስታውቋል። በሪያድ የሚገኘው የኢትዮጵያ ኤምባሲና በጅዳ የሚገኘው ቆንስላ ጽሕፈት ቤት በኩል ከሳውዲ መንግስት ጋር የሚደረገው ውይይት ተጠናክሮ መቀጠሉን የገለጸው የውጭ ጉዳይ ሚኒስቴር ይኸው ከፍተኛ ዲፕሎማሲያዊ ጥረትም ሰብአዊ ሁኔታዎችን ያማከሉ አዎንታዊ ምላሾችን ማስገኘት መጀመሩን ጠቁሟል። ይህንኑ ተከታታይ የዲፕሎማሲ ጥረት ተከትሎ እስካሁን 1971 ኢትዮጵያውያን ዜጎች በሳውዲ አረቢያ መንግስት ምህረት ተደርጎላቸው ወደ ሀገራቸው መመለስ የሚችሉበት ሁኔታን ለማሳካት ዝግጅቶች መጀመራቸውን ነው የገለጸው። የውጭ ጉዳይ ሚኒስቴር በመግለጫው በሀገሪቱ የህግ ሂደቶችን እንዲከተሉ የተወሰነባቸው ዜጎችም ተገቢውን የቆንስላ ድጋፍና ሰብአዊ አያያዝ እንዲያገኙ ለማድረግ መንግስት ያሉትን የዲፕሎማሲና ሌሎችም ጥረቶች ማድረጉን እንደሚቀጥል አመልክቷል። ከሳውዲ አረቢያ መንግስት ጋር የተጀመረው ገንቢ ትብብርም በቀሪዎቹ በሀገሪቱ ያሉ ኢትዮጵያውያን ዜጎች ጉዳዮች ላይ መፍትሄ ለመስጠት በሚያስችል መልኩ ተጠናክሮ እንደሚቀጥል ተገልጿል። አምነስቲ ኢንተርናሽናል በቅርቡ ባወጣው አዲስ ሪፖርት መሰረት የሳውዲ መንግስት በዚህ ዓመት ውስጥ ብቻ እስካሁን ወደ 100 የሚጠጉ ሰዎች ላይ የሞት ፍርድ የፈጸመ ሲሆን ከነዚህ ውስጥ ቢያንስ 61 የሚሆኑት ከአደንዛዥ እጽ ጋር በተያያዙ ወንጀሎች የተከሰሱ ናቸው። አምነስቲ አክሎም ቢያንስ 63 የኢትዮጵያ ዜጎች በሐሚስ ሙሻይት እስር ቤት ውስጥ በአንድ ነጠላ ክፍል ውስጥ ታጉረው መገኘታቸውና ከእጽ ወንጀል ጋር በተያያዘ ብቻ የሞት ስጋት የተደቀነባቸው መሆኑ እጅግ አሳሳቢ መሆኑን መግለጹ ይታወሳል። የአዲስ አበባ ከተማ ቻርተር የሀገራዊ ምክክር ውጤትን ተከትሎ እንደሚሻሻል የአዲስ አበባ ምክትል ከንቲባ ዣንጥራር አባይ ገለጹ። ምክትል ከንቲባው ይህን የገለጹት የአዲስ አበባ ምክር ቤት አባል ዶክተር ሲሳይ መንግስቴ የከተማ አስተዳደሩ የፍትህና የህግ አካላት የተሻለ ነጻነት እንዳይኖራቸው ቻርተሩ ገድቧቸዋል በሚል ላቀረቡት ጥያቄ ምላሽ በሰጡበት ወቅት ነው። በዘላቂነት ማሻሻያ እንዲደረግበት በተደጋጋሚ የሚጠየቀውና በከተማ አስተዳደሩ በ2010 ዓ.ም መካሄድ የነበረበት ምርጫ ባለመካሄዱ ምክንያት ምክር ቤቱንና አስፈጻሚ አካላትን ስራ ለማስቀጠል ማሻሻያ የተደረገበት የአዲስ አበባ ከተማ አስተዳደር ቻርተር ለማጽደቅ የተዘጋጀ ሰነድ ቢኖረው በነገው ዕለት በሚጀምረው የሀገራዊ ምክክር ጉባኤ የሚገኙ ውጤቶችን ለመጠበቅ ሲባል እንደዘገየ የከተማ አስተዳደሩ አስታውቋል። የከተማ አስተዳደሩ ምክትል ከንቲባ አቶ ዣንጥራር አባይ የቻርተር ማሻሻያ ጥያቄ ሲነሳ የቆየ በመሆኑ በይዘት ደረጃ መስተካከል ያለባቸውን ነገሮች በማጥናት ሰነዶች የተዘጋጁ ቢሆንም ወደ ምክር
ቤት ቀርበው መጽደቅ ያልቻሉት ከተያዘው ሀገራዊ አጀንዳ ጋር ጎን ለጎን ማየት ስለሚያስፈልግ ነው ብለዋል። ምክትል ከንቲባው የከተማ አስተዳደሩ የምክር ቤት አባል የሆኑት ዶክተር ሲሳይ መንግስቴ የቻርተሩ መሻሻል መዘግየቱን በተመለከተ ላነሱት ጥያቄ ማብራሪያ በሰጡበት ወቅት እንደገለጹት ሀገራዊ የምክክር ኮሚሽን የሚመክርባቸው ጉዳዮች ውሳኔ ሲያገኙ የቻርተሩ ጉዳይም ጎን በጎን እየታየ የሚጸድቅበትን እድል ይፈጥራል። የምክር ቤት አባሉ በጥያቄያቸው እንዳነሱት የአዲስ አበባ ከተማ ቻርተር ጉዳይ ለፍትህ ሚኒስቴርና ለጠቅላይ ሚኒስትሩ ቀርቦ ውይይት በማድረግ የከተማ አስተዳደሩ ሊኖረው የሚገባው ተገቢው ስልጣን በትክክል ሊኖረው ይገባል። የከተማ አስተዳደሩ ሊኖረው የሚገባው ተገቢው ስልጣን በትክክል ሊኖረው ይገባል። የከተማ አስተዳደሩ ምላሽ የሚከተለው ነው። ከቻርተር ጋርም በተያያዘ ያው የቻርተር ማሻሻያ ጥያቄ ቀደም ሲል ይነሳ ስለነበር ከተማችን እንዲሻሻል የሚፈለግ በይዘት ደረጃ መስተካከል ያለባቸውን ነገሮች ሲያጠና ቆይቷል። ሰነዶች፣ ዶክሜንቶች ሲዘጋጁ ቆይተዋል። ወደ ምክር ቤት ቀርበው በፌዴራል ደረጃ ታይተው ወደ መጽደቅ ያልሄዱበት ዋናው ምክንያት አሁን ከተያዘው ሀገራዊ አጀንዳ ጋር ጎን ለጎን ማየት ስለሚያስፈልግ ነው። ሀገራዊ የምክክር ኮሚሽን የሚመክርባቸው ጉዳዮች አሉ። እሱን ተከትሎ የዚህኛው የቻርተሩ ጉዳይም ጎን በጎን እየታየ የሚጸድቅበትን እድል እንፈጥራለን በሚል ነው ሀሳቡ መነሳቱ። ችግር የለበትም። ነገር ግን ደግሞ የተዘጋጀ ዶክሜንት አለ። ከምክክር ኮሚሽኑ ውጤት ጋር አያይዘን ታይቶ የሚጸድቅበት ሁኔታ እንደሚኖር ታሳቢ ብናደርግ የሚል ማብራሪያ ለመስጠት ነው። ከቀናት በፊት ለሀገራዊ ምክክር ጉባኤ የተለዩ አጀንዳዎችን ይፋ ያደረገው የኢትዮጵያ ሀገራዊ ምክክር ኮሚሽን የአዲስ አበባ ከተማ ሕጋዊ አቋምን በተመለከተ ምክክር እንደሚደረግ ያስታወቀ ሲሆን በዚህም ከተማው ከኦሮሚያ ክልል ጋር ያለው ግንኙነት፣ የፌዴራል ዋና ከተማ ጉዳይ፣ የከተማዋ የበጀት ድርሻ ጉዳይ፣ የአዲስ አበባ ፖሊስና የፍርድ ቤት ጉዳይ፣ የአዲስ አበባ ወሰንና የቦታዎች ስያሜ፣ የከተማዋ የስራ ቋንቋ፣ ታሪካዊ ቅርሶችና አካታችነት በምክክር ጉባኤው ላይ ቀርበው ውሳኔ እንደሚገኝባቸው ይጠበቃል። በትግራይ ክልል የጸደቀው የአስገዳጅ ውትድርና አዋጅ የግዳጅ ምልመላ በአስቸኳይ እንዲቆም ኢሰመጉ አሳሰበ። በትግራይ ክልል ወታደራዊ አገልግሎትን አስገዳጅ የሚያደርግና ይህንን የሚቃወሙ ሰዎችን እስከ ሞት የሚያስቀጣ አዲስ አዋጅ መጽደቁን ተከትሎ እየተፈጸመ ያለው የሰብአዊ መብቶች ጥሰትና የግዳጅ ውትድርና በአስቸኳይ እንዲቆም የኢትዮጵያ ሰብአዊ መብቶች ጉባኤ አሳስቧል። በ2015 ዓ.ም የተፈረመውን የፕሪቶሪያ የሰላም ስምምነት ተከትሎ በክልሉ አንጻራዊ ሰላምና መረጋጋት ሰፍኖ የነበረ ቢሆንም ከቅርብ ጊዜ ወዲህ ግን ክልሉን ወደ ዳግም ግጭት ሊከቱ የሚችሉ ወታደራዊና ፖለቲካዊ ውጥረቶች እያገረሹ እንደሚገኙ የገለጸው ጉባኤው ባደረገው ክትትልና በደረሱት መረጃዎች መሰረት በትግራይ ክልል ከጦርነቱ በፊት የነበረው የክልል ምክር ቤት ወደ ቦታው ተመልሶ ሰኔ 17 ቀን 2018 ዓ.ም አዲስ አዋጅ አጽድቋል ብሏል። ይህ በክልሉ የጸደቀው አዋጅና እየተካሄደ ያለው ተግባር የዜጎችን መሰረታዊ መብቶች የሚጥስ መሆኑን የገለጸው ኢሰመጉ በተለይም በኢፌዴሪ ህገ መንግስት አንቀጽ 18 እና 29 ላይ የተቀመጡትን ማለትም ማንኛውም ሰው በግዳጅ ወይንም በኃይል ስራ እንዳይገደድና ያለማንም ጣልቃ ገብነት ሐሳቡን የመግለጽ መብት እንዳለው የሚደነግጉትን መሰረታዊ ህጎች በግልጽ የጣሰ ነው ብሏል። የመብት ተሟጋች ድርጅቱ አክሎ እንደገለጸው አዋጁ ከመጽደቁ በፊትም ሆነ በኋላ በተለያዩ የክልሉ አካባቢዎች የሚገኙ ወጣቶችና እድሜያቸው 18 ዓመት ያልሞላቸው ታዳጊዎች ሳይቀሩ ወደ ወታደራዊ ማሰልጠኛዎች እንዲገቡ እየተደረገ ይገኛል። ይህ የምልመላ ተግባር ኢትዮጵያ ያጸደቀችውን ዓለም አቀፍ የህፃናት መብት ስምምነትና የታጠቁ ቡድኖች ከ18 ዓመት በታች የሆኑ ህፃናትን ለወታደራዊ አገልግሎት መጠቀም እንደማይገባቸው የሚከለክለውን ድንጋጌ ሙሉ በሙሉ የጣሰ እንደሆነም አስረድቷል። ይህንን ተከትሎም ዳግም ወደ ጦርነት እንገባለን የሚል ከፍተኛ ስጋት ውስጥ የገቡ በርካታ ቁጥር ያላቸው የአካባቢው ነዋሪዎችና ወጣቶች ቀያቸውን ጥለው ለመሰደድ እየተገደዱ መሆናቸውን ጠቁሟል። የተፈጠረው ወታደራዊና ፖለቲካዊ ውጥረት የትግራይ ክልል ማህበረሰብን ለዳግም መፈናቀልና ለከፋ የሰብአዊ መብት ጥሰት እንዳይዳርግም ስጋቱን ገልጿል። በዚህ መሰረት የፌዴራሉ መንግስት በትግራይ ክልል የሚገኙ ዜጎችን ሰላምና ደህንነት የማስጠበቅ ህገ መንግስታዊ ግዴታውን እንዲወጣ፣ ህወሓት የፕሪቶሪያውን የሰላም ስምምነት የሚጥሱና ክልሉን ወደ ዳግም ጦርነት የሚያስገቡ ማናቸውንም ወታደራዊ እንቅስቃሴዎች በአስቸኳይ እንዲያቆምና በምክር ቤቱ የጸደቀ
የጸደቀው አዋጅ ተፈጻሚነቱ እንዲቆም በፌዴራል መንግስትና በህወሓት መካከል ያለው ውጥረት በጠረጴዛ ዙሪያ በውይይትና በሰላማዊ መንገድ ብቻ እንዲፈታ እንዲሁም የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የሲቪል ማህበራትና የሚዲያ አካላት እየታየ ያለው ውጥረት በማውገዝ ችግሩ በሰላማዊ መንገድ እንዲፈታ የበኩላቸው ሚና እንዲወጡ ጥሪ አቅርቧል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።